አስቴርነቷን አላወቀችው ለምንድን ነው አይዘው እያንዳንዷን ዘፋኝ በሙሉ እኛ ፕሮሞት አድርገን ነው ዘፋኝ ያደረግናቸው ሲሪየስሊ እዛ በአንድ ሺህ ብር እየዘፈነ እኔን 10 ሺህ ብር 7 ሺህ ብር ይጠይቀኛል ይሄን እዚህ ጋር አሁን አቅርበት ላይ እንደሙዚቀኛ ይሄ ልናገር እችላለሁ ለመሰለም ማንከፍለ because fair አይደለም እና በጋዝ በዛ ደረጃ በዛ ስቱዲዮ ክላሪቲ ላይቭ ባንድ አድርገው በሰበት ደረጃ ለምን እንዳልመጣች እኔም ቅርብ ደግሞ አርቲስቶቹን ብቻ አንክፋቸው ህዝቡ ደግሞ በጣም ችግር አለበት እና ያንን ለምን እንዳልጠበቀችልን ከአስቴር ጋር በጣም ብዙ ጊዜ አውርተናል በዚህ ጉዳይ ትላልቅ ሰዎች ያንግ ልጆቻቸውን ጠርተው እስኪ ሙዚቃ ስሚው አያውቁትም የድሮ እሷ ፎከስ ማድረግ ያለበት አርቲስቲኩ ላይ ነው እንጂ ሰው ላይ አይደለም ሰው ይቀበልሃል ኦሬዲ እኮ በጥተዋለች ያን ስታንዳርድ እኮ ሙዚቀኛ ኢምፐርሰን የምጠይቃት ጥያቄ ነው ሚካኤል እኮ ሰክሰስ እኮ ዘመኑ ስለዋጁት ነው ዳቦ መጋገር is your life I like it በጣም ደስ ይላል ነው እያሉ ያሉት ይሄ ዘፈን ይኸውልህ የእሷ ዘፈን አይደለም እኔ ቴዲ አፍሮን አውቀዋለሁ ቴዲ አፍሮ እኮ ደምንባ እንትን ብሎ ነው አንድ ዘፈን የሚያወጣው ታውቃለህ ዝም ብሎ ያወጣው እኔ እርግጠኛ ነኝ 18 ዘፈን አወጣል ሌላ 38 ዘፈን አለው ማለት እነዚህ ቢወጡ ራሱ ዓለም ይገለብጡ ማለት እና ላይክ ጭንቀቱ እኔ ከቴዲ አፍሮ ጋር አንድ ሁለት ብዙ አጋጣሚዎች ስለምንገናኝ ስለነበር ኢትዮጵያም ይያል ጭንቀቱ እኮ አንድ ዘፈን ለማውጣት እኮ ልጅ የመውለድ ያህል አይሾልጋ ልክ ከዛም በላይ ነው እና እንደዛ አይነት ስራዎች ከተሰሩ ለምንድን ነው ውጤት የማያመጡት ገባ አንደኛ እሱ ነው የኔ እንትን ሶ እነ ጥላሁን እኮ አንተ ጋሽ ማሙድን እኮ እንግዲህ ሰርተሃል ጋሽ ማሙድ እስከ መጨረሻው ሰዓት ድረስ እኮ እኔ መጀመሪያ ቀን አሜሪካን ሀገር የመጀመሪያ ጊጌን የሰራሁት የጋሽ ማሙድና የኤፍሬም ዲጄ እንትን ነው ዲጄ ሰራው ለነሱ መክፈቻ እዚህ 930 ክለብ እና ጋሽ ማሙድ ጭንቀቱ ባክስቴጅ ሆኖ ከዛስ በመስኮት ያያል ሰው መጥቷል ወይ ተደሰተ ወይ ማለት ያለው ዴዲኬሽን በዛ እድሜው ምን ማሙድ እኮ ይዘ ሌጀንድ ዝም ብሎ ዘፍኖ ደረሱን ነፍቶ ባክስቴጅ ቁጭ ብሎ ወጥቶ መስራት ይችላል እኮ ስማ በመስኮት በቀዳዳ ያያል ሰው ከገባ በኋላ እንዴት ነበርኩ ይላል ተደሰተ ሰው ላይ ያለው እንትን ያሳያል ምን ያህል ለሚውዚክ ራሱን እንደሰጠ ገባ እና አሁን this days ጎደለም ብለው አንዱ እሱ ነው ከዛ ደግሞ ሁለተኛ ነገር ደግሞ ዘመኑን አያውቁትም ከአቀናባሪ ጀምሮ እስከ ዘፋኝ ጀምሮ ዘፈኑን አያውቁትም ዘፈኑን አያውቁትም ዘመኑን የነ ሮፍናንና የነ ልጅ ሚካኤል እኮ ሰክሰስ እኮ ዘመኑን ስለዋጁት ነው ዘመኑን አውቀውታል ገባ እና እነዚህ ዘፋኞች አሁን በተለይ አቀናባሪዎቹ ሲጀመር አቀናባሪዎቹ ይቅርታ አድርግልኝና ያለውን ትሬንዲንጉን ዘመኑን ፍሎውን አያውቁትም ገባ እና ሙዚቀኛ ስትሆን ላይፍ መሆን አለበት ሙዚክ ገባ ባባሊ ዳቦ ጋጋሪ ስትሆን ዳቦ መጋገር is your life ጠዋት ማታ ቀን that's your life ዲጄ ስትሆን that's your life እኔ እኮ አሁን እኔ ሰክሰስፉል የሆንኩበትን ዘመናት ብታያቸው በጣም የፈጋውበት ዘመኖች ናቸው ሰክሰስፉል ያደረጉኝ ከዛ በኋላ እኮ ሰርቼ አላውቅም ከዛ በኋላ ግዳይም አይደለም በቃ ላይ የሆነ ታይም ከበጠስኩ በኋላ ግን እንደዛ መሆን የለበትም ገባ ባባሊ ሶ አሁን ለሚወጡት ነገሮች በሙሉ የምታየው እሱ ነው ፓወር የላቸው ፓወርፉል አይደለም እና ቦማሌ በዘመናት መካከል የሚያስደንቀኝ ሙዚቀኛ ነው ይሄ ሙዚቀኛውን ታሪክ ለመንገር ሳይሆን ያን ዘመን ምን እያሰበ ነበር የሚሰራው ይሄ ላይ ከላይፉ ጋር የተቆረሰ የቦማሌ ሙዚቃ ብትሰማው እያንዳንዱ ሶንግ ከላይፉ ጋር የተያያዘ የተቆረሰ ነው ገባ ከትግል ጋር የተቆረሰ ነው ከፍቅር ጋር የተቆረሰ ነው እና አሁን ብትሰማ እንግዲህ አስበው ጀነሬሽን 17 ሚሊዮን ዶላር ይሰበስባሉ አሉ በየአመቱ ቤተሰቦቹ ገንዘቡ ራሱ ከዛ በላይ ነው ሙዚቃው ሳይሆን ለቤተሰቡ ሁሉ ተትረፍርፎላቸው ዌልዝ ነው ሲነግረኝ ሰውየው ሰልፍለስ ነው አለ ቦማሌ ባይ ዘ ወይ ሰውየው ሮያሊቲ
እንትኗ ከለከለችው ሚስትየዋ ከልክላቸዋለች። ለምን ከለከላቸው ታውቃል? ያኔ ስንሰራ እኛው ፔፐር ወረቀት መሀላችን የለም ማለት ስንሰራ ሁላችንም ሪታ ነመታቸዋለች። አሁን ሮያሊቲ ምናምን እሱ የቀረጻቸው በጣም የቦብ ማርሌ ነፍ ሙዚቃዎች አሉ። ይሄ ሳውንድ ማኑ የቀረጽኳቸው ማት ሳውንድ ሮያሊቲ የሚገባኝ ሙዚቃዎች አሉ አለ። ግን ያኔ we don't have no signing አለ። በቃ ስራቸው ላይ ነው ፎከሳቸው። ገባባውን በቃ እንዳለ እኮ እናውቃለን አለ። እኛ we are family አለ እና በእኛና በቦብ ማርሌ መካከል there is no signing አለ። there is no paperwork we love ነው ያለው አለ። እና ያ ነው የሚያንጸባርቀው ሙዚቃውን ፓወሩን። አሁን ቀደም ስለ አስቴር አነሳልኝ። አስቴር አወቀ እንግዲህ ስለ አስቴር ምንም ማለት አይቻልም። ግን አሁን ሰሞኑን ዲስአፖይንትድ የሆነባት ሰው ዲስአፖይንት ሆነባት የሆነ ሙዚቃ የሰርጌን ግን እሱ አሁን ለምሳሌ አስቴርን የሚያክል ሙዚቀኛ ይሄንን መሳት የለበትም። እንዴት ትስታለች? እንዴት እንደዛ ልትልች ማለት ሲጀመር ዘፈኑ የትዝታ ዘፈን ነው። እዛ ትዝታ the story tells about የሰርጓ እንትኑ ርዕሱ ራሱ የሰርጌ ትዝታ ነው። ገባ? ሶ ኮንሰፕቱ እቺ ሴት ያገባች ሴት ከአንድ ዓመት በኋላ ቁጭ ብላ የሰርጓ ትዝታ ትዝ እያላት ነው የምታወራው። ሰው በኮንሰፕት ራሱ መነሻው የሙዚቃው መነሻው የትዝታ ዘፈን ነው። ገባ? የእንትን አይደለም የናይት ክለብ አይደለም ወይም ማስረሽ ምቹ አይነት ዘፈን አይደለም አሁን እንደሆነው ማለት ነው። ኢትስ ኮንሰፕቱ ራሱ ይነግርሃል። ዘፈኑ ራሱ የሰርጌ ትዝታ እያለ እንዴት እንደዛ ታስደልቀዋለህ? ገባ? ቫልዩን አጣው። ኤልያስ መልካ አሪፍ የሆነበት ነገር ሙዚቃውን ከግጥሙ ጋር ግጥሙን ከምኑ ጋር ያስማማዋል። ገባ? ፊሊንጉን አንዴ ስታገናኘዋል ሙዚቃ የሚሆነው ሙዚቃ እኮ ፓወርፉል የሚሆነው አንተ ላይ እኮ የሚሰራብህ። አሁን ለምሳሌ የሆነ አዝነህ ሚስት ተነጥላ ሄዳ በዳንስ ሚውዚክ ስታደርገው it doesn't make sense። ገባ? ፊሊንግህን መንካት አለበት ያ ሙዚቃ። ገባ? ሊያስለቅስ ይገባል። ገባ? ልታዝን ይገባል። የሀዘን ዘፈን እየዘፈንክ ሰዎች ሞቱ ተጋደሉ ኢትዮጵያ ውስጥ እየሞቱ ነው እያልክ በማሲንቆ በምናምን አታስመታው። ገባ? የሙዚቃውን ሬሌቫንስ ያጠፋዋል። ገባ? ይሄ ደግሞ የሙዚቃ ሊቅ መሆን አይጠበቅብህም። ገባ? ባባሌ ማንም ሰው ጀነራል ሰው ማወቅ ይገባዋል። ሶ በምትሰራው ስራ ላይ አሁን ለምሳሌ ኃይለኛ ባክላሽ የተነሳባት ለዛ ነው። ቢኮዝ ያንን ትዝታ አጠፋችባቸው። ሙዚቃው ራሱ ሲሰራው ሙዚቀኛው ነው ያይራድና ደረጀ መኮንን የሰራው ደረጀ ጥላይ ገብሬ ቴዲ ማክ ሲሰሩት ይሄኛው እኮ ሜዲቴትድ የሆነ ሙዚቃ ነው። ስትሰማው ራሱ እጅን አይነስረ ያልኖርበት ላይፍ ነው ግን ይመልሳል። that's the color of the music እኮ እሱን ጥርቅ አድርጋ አውጥተህ እንደዛ ስታደርገው ሰው ያው አሁን እንግዲህ አስተያየት የሰጠው ሙዚቃ የሚያክሰው ሰጥቷል። ግን ጀነራሊ ሰው ራሱ ፌልት አድርጎት ነው ማለት ነው እንዴ እንትኗን እስክትዘጋ ድረስ ምንድነው ኮሜንቱን ዩቲዩብ ላይ ተዘግቷል። እስከዘግቷል ሰው አላየሁም። እሱ ያበዳ ሰው እሺ። ግን አሁን ደግሞ ማህበራዊ ድረገጽ ላይ እኔም ጽፌ አይተኛል። አንቺ አራዳጅ በፖለቲካ ትክክለኛውን ነገር እድዳልኩት። አንዳንድ ሰዎች ደግሞ የጻፉትን አይቻለሁ፣ ለማንበብ ሞክሬያለሁ። ይሄን ጥያቄ ወደ አንተ ከማምጣቴ በፊት ይሄ ዘመን ዋጅቷል። አሁን ለምሳሌ በዚህ ዘመን ያሉ ሰዎች ያንጎቹ ልክ ሲሰሙት ይወዱታል። ትላልቅ ሰዎች ያንግ ልጆቻቸውን ጠርተው እስኪ ሙዚቃ ስሚው አያውቁትም። የድሮ አሰማቸው ዋው አይ ላይክ ኢት በጣም ደስ ይላል ነው እያሉ ያሉት። ሶ ይሄን ዘመን ፈልጋ ቢሆንስ የድሮ ሁለቱንም የሰጠችን እሷ ነች። የድሮ ቢፈልግ መብቷ ነው የድሮ አሁን ደግሞ እዚህ ጋር ያለውን ደግሞ ይሄኛው ትውልድ ከፈለገው ለምን አይሰራም ይላሉ። ይሄ ዘፈን ይኸውልህ የእሷ ዘፈን አይደለም። ዘፈን ከወጣ በኋላ አንተ ዘፈን አለ የህዝብ ነው። ገባ? የህዝብ ፊሊንግ ነው። አሁን ይሄ አዲስ ዘፈን ቢሆን ኖሮ ሰርታ ያመጣችው ኢትስ ፋይን ላይክ ኦኬ። ግን ይሄ ዘፈን ከስንት ሰው ጋር የተያያዘ ዘፈን ነው። ባይ ዘ ወይ የህዝብ ይባላል ከሆነ በኋላ ዘፈን ከሆነ ዓመት በኋላ የህዝብ ነው ይባላል። ትዝታውን የህዝብ ነው ያንተ አይደለም። ገባ? በባሌ እና ላይክ ይሄ ሰው ግን እንትን ላይክ ሚውዚካሊ ራሱ ያ ነው ሴንስ የሚያደርገው። የፈለገ የዚህ ዘመን ልጅ አምጥተህ ይሄንን ያን ብታሰማው ያ ነው ራሱ ሴንስ የሚያደርገው ከሙዚቃው ጋር ሴንስ የሚያደርገው። አምና መጥፎ ነው እያልኩ አይደለም፣ ግን ስቷል መንገዱን ነው። ስቷል መንገዱን ነው እንጂ ላይክ እኔ ሚውዚካሊ መጥፎ ነው ብዬ ጀጅ ያደረኩት አይደለም፣ ግን ስቷል።
እንትኑን ወጥቷል፣ ከሃይዌይ ወጥቷል። በቃ ገባ ቀጥ ብሎ መሄድ የነበረበት ነው ወጥቷል። እና ይሄ ደግሞ መሆን የለበትም። ይሄ እኮ ትዝታዎች ናቸው እኮ ባላድስ ነው የአስቴር ትዝታዎች አይደሉ? እንደዛ ነው። የመጀመሪያውን አልበም አይተዋል? ከአበጋዝ ጋር የሰራች የሚገርም ነው። ምን ጥያቄ አለው? እና ታዲያ እንዴት ያንን ስታንዳርድ መጠበቅ ያቅትሃል ነው እሱ ላይ እኔም አሁን ቅሬታዬን እዚህ ጋር አሁን አቅርብ በተለይ እንደ ሙዚቀኛ ይሄ ልናገር እችላለሁ። እና አበጋዝ በዛ ደረጃ በዛ ስቱዲዮ ክላሪቲ ላይቭ ባንድ አድርገው በሰበት ደረጃ ለምን እንዳልመጣች እኔም ቅር ብሎ ፐርሰን የምጠይቃት ጥያቄ ነው። ምክንያቱም እሷ ከዚህ በኋላ ደረጃዋ ከፍ ያለ ላይ የሰቀልናት ሰው ነች፣ ላይ ነው ያለችው አሁንም። እና ያንን ለምንድን ነው ያልጠበቀችልን? ምናልባት ከአስቴር ጋር በጣም ብዙ ጊዜ አውርተናል በዚህ ጉዳይ፣ በጣም ብዙ ጊዜ 1 ቀን 1 ሰዓት ተኩል 2 ሰዓት ነው ያወራ ነው በዚህ ጉዳይ ላይ። እና እኔ ፊት ለፊት እንግዲህ እሷም ታውቃለች ተነጋግረናል። አይ ቲንክ እኔ አስቴር አወቀ ምን ትሆናለህ መሰለህ፣ አካባቢ በጣም ወሳኝ ነው። ባይዘወይ አካባቢ ወሳኝ ነው። የምትውላቸው ሰዎች ወይም አብረው ያሉ ሰዎች አላውቅም ምን አይነት እንደሆኑ ከሷ አካባቢ በጣም ወሳኝ ነው። እና ያንተን ማንነት ያ ነው ከፍ አድርጎ የሚነግርህ። ገባ አባባሌ? እና ምን አልኳት እኔ አስቴር አልኳት፣ እውነት እንደዚህ በአፌ ባይዘወይ በአፌ ያልኳት ነገር ነው። ያንቺን ያለሽን ማንነት ያወቅሽው አልመሰለኝም አልኳት። ገባ አስቴርን ያወቀቻት አልመሰለኝም። ያላት አንቺ የኢትዮጵያ አሪታ ፍራንክሊን ነሽ ማለት ነሽ። እኔ ይሄንን ባፌ ነው ያልኳት፣ ለራሷ ነው ያልኳት። ያወቅሽው አልመሰለኝም። ለምን ሌትሊ የማየው ነገር በሙሉ አልወደድኩትም። ላይክ አስቴርነቷን አላወቀችው። አስቴር እኮ ማለት እኮ ስማ፣ እኔ ልንገር አንድ ምሳሌ ልንገር። ኮሎምቢያ ሪከርድስ የዛሬ 30 ምናምን ዓመት ያስፈረማት ሰው ናት። አሁን ዘ ዊኬንድ እንትን መጣ ምናምን የኢትዮጵያ አርቲስት አስቴር እኮ ዘ ዊኬንድ እኮ አስቴር እየሰማ ነበር ያደገው። ገብቷል? ዘ ዊኬንድ እኮ ኢንተርቪው ሲጠይቅ አስቴርን መሐሙድን ጥላውን እየሰማው ነው ያደግኩት ያለ ሰው እኮ ነው። የአስቴርን ዘፈን እኮ ስቴጅ ላይ የዘፈነ እኮ ነው ዊኬንድ። ይሄ ብቻ ይበቃል። ገባ ባባል ዘፍኗል እኮ አስቴርን የሆነ ዘፈን እኔ ፈልገህ ስልክልሃለሁ። ሰምቻለሁ። ይሄ ምን ያህል እኮ ይሄው በቃ እዚህ ደረጃ ነው ያለችው አስቴር፣ ግን አላወቀችውም። ገባ አባባል ያለ ማወቅ ደግሞ አይመስለኝም። አይ ቲንክ ዲስአፖይንትድ የሆነች ይመስለኛል። ለምን እኔም በስራ አጋጣሚ ሳወራ ካቡን ከሰራች በኋላ ነው እንግዲህ የፈረመችው ለኮሎምቢያ ሪከርድ። የ7 እና 8 ዓመት ሳይን ያደረገችው ኦልሞስት 4 ዓመት ምናምን ሌለች ነው ብሬክ አድርጋ ወደዚህኛው ልመለስ ያለችው። ኢትዮጵያ ካቡ ተቀባይነት አልነበረውም፣ ሰው አልገባውም። ልክ እኮ ልክ የቴዲ ታደሰ ዝምታ አልበም ወጥቶ ሰው ከ10 ምናምን ዓመት በኋላ እንደተረዳው አስቴርም በጣም ሺ ዋዝ ኤክስፔክቲንግ አላት። ከኢትዮጵያ ግን ገና ነበረን እኛ አልደረስንባትም። አይ ቲንክ ያ ትንሽ ስሜቷን የጎዳው ይመስላል። ከዛ በኋላ የምትሰራቸውም ስራዎች የዛን ያህል ለምን በዛ ደረጃ ተጠንቅቃ የሰራችውን ስራ ሰው እሱ ነው እሱ ቅድም ያልኩ ወደ ቅድም ያልኩ ፖይንት ያመጣኛል። ሙዚቀኛ አርቲስቲክ ስትሆን you don't care about anything። አንተ መስጠት ያለብን ነገር ትሰጣለህ። እያደር ምን ይሆናል? ይወጣል። ገባባባሌ እያደር ይወጣል፣ እያደር ይነሳል፣ እያደር ኮምፒት ያደርጋል። አሁን ካቡን የመሰለ አልበም እኔ ይኸውልህ እጄ እንደዚህ ያሳከኛል። ታፕ ሼልፍ ነው ላይ ነው የምታስቀምጠው። ስንት ዓመት እንደሆነ ታውቃለህ? ወደ 32 33 ዓመት ነው። እኔ ባይዘው በሱ ሙዚቃ በሱ አልበም ላይ ሙሉ ሪሰርች ሰርቼ ኢንተርቪው ላድርግሽ ብያት እምቢ አለች። እናመጣታለን። በእውነት ስለሱ 7 ጥያቄ ብቻ አዘጋጅቼ ስለሱ ብቻ ኢንተርቪው ላድርግሽ ብያት አውቃለሁ። ስለ ካው ራሱን የቻለ ስቶሪ ነው። በጣም ገባ ባባለ በጣም እና ላይክ ይሄ ነው እኮ አሁን ይሄን ሬስቶራንት ስከፍት እኮ ይሄን ሬስቶራንት ስከፍት ቻሌንጅ ነበረብኝ። ይሄን ሁሉ ገንዘብ አውጥተህ ይሄን አሳምረው አንድ ሰው ደንበኛ አበሻ ሬስቶራንት ያለ ደግሞ ለአበሻ ሁሉ ያስፈልገዋል እንዴ ምናምን ያለኝ ሰው አለ። ስማ አይ ሴድ ላይክ ዝም በሉ። እኔም ሚስቴም እንደምላት ታውቃለህ፣ ብንከስር ኡበር እንጀምራለን በቃ ገባ። ኳሊቲውን ሰቅለ ነው ቢቀርሻ ኪራዩ በጣም ውድ እኮ ነው። እኛ ምን ከፍለው $17,000 ነው ለዚህ ቤት በወር። ግን አንድ ነገር ስትፈልግ አንድ ነገር ማሳደግ ስትፈልግ እንትኖችም አሉት ገባ፣ የምትከፍላቸው ሳክሪፋይሶችም አሉት ገባ። እና ይሄንን ተቻችለን ይሄንን ችለን የምንከፍለው ቢኮዝ አሁን ሰርቫይቭ ስላደረግን ስለምንሰራ ነው አይደለ? 2 ዓመት ተኩል ሆነ። በ6 ወር ተዘጋላችሁ ያሉን ሰዎች ነበሩ። ግን 2 ዓመት ተኩል ስንሰራ ቢኮዝ ስታንዳርዱን ስለሰቀል ነው። አሁን ይኸውልህ
ልንገርህ አንድ ነገር በጣም የሚገርም ነገር ኡበር ድራይቨሮች ኢትዮጵያ ሬስቶራንት ሲባሉ ከቨርጂኒያ ከምናምን ከባልቲሞር እዚህ ያመጣሉ ሰው ለምን እንደሚያመጡት ታውቃለህ ስታንዳርዱን ስለሰቀል ነው they're proud ስለኮሩ እኮ ነው ገባ አያቆኝም እኮ አንዳንዶቹ my uber client እኮ ነው የሚነግረኝ my uber driver brought me from old town ይለኛል my uber driver ከዚህ ያመጡን the best ብለው ጠርተው ነግረውኛል አያቆኝም እኮ ሰዎቹ ግን ምን ተሰማቸው ይሄንን ስታንዳርድ ስለሰጠናቸው በጣም አያሳፍራቸውም የኢትዮጵያ ሬስቶራንት አሪፍ አለ ዲሲ እንውሰዳችሁ ብለው ያመጣሉ ገባ አስቴር ያንን ዓለም ስትሰራ should be the standard በዛው መበተን ነው እንጂ ያለብን እንዴት ወርዳ ግን እሱ ነው እኮ አሁን ማኔጀር የሚያስፈልግህ ማኔጅመንት የሚያስፈልግህ አካሄዶች ባይ ዘ ወይ ከዛ በኋላ ይኸውልህ እኔ የሚገርመኝ ገንዘብም አያስፈልጋትም ማስቴር እስከዚህም ክሬዚ ገንዘብ አያስፈልጋትም ካሁን በኋላ ክሬዚ ዝና ምን ያላት ኦዲየንስ አላት በጣም ነፍሱን የሚሰጥ ስለዚህ እሷ ፎከስ ማድረግ ያለበት አርቲስቲኩ ላይ ነው እንጂ ሰው ላይ አይደለም ሰው ይቀበልሃል ኦሬዲ እኮ በጥተዋለች ያን ስታንዳርድ እኮ ስማ ያኔ የሆነ የሸበሌውን የሰራችሁት ይልሃል በፒያኖ በጣም የሸበሉ ወጣት አይተንተዋል እሱ እኔ ይገርመኛል እኔ ለምንድን ነው ከዛ ምን ወርደው ላለ ሁሉ ጊዜ ምን ሆነ ነው ላለው ገባ እና ላይክ ያ ነው ጌሙ ሶ አጠገብ ያለ ሰው አንተ ሊፍት አፕ ሊያረጋህ ይገባል እንጂ ገባ አሁን ፉክክሩን ኢቭን ከዘመኑ አሁን ለምሳሌ እዚህ ሀገር አርቲስቶች ካያቸው ከዘመኑ ጋር ለሚፎካከሩት በቃ የራሳቸው ኦዲየንስ አላቸው የራሳቸው አድማጭ አላቸው ግን ዘመኑን አይዋጁ ማለት አይደለም ግን አይፎካከሩ ገባ በባሌ ማዶና ተነስታ ሂፕ ሆፕ ዘፋኝ አትሆንም ገባ የራሷን ትሰራለች ግን ሂፕ ሆፕ ዘፋኝ ታስገባበታለች ዘፈኑ ላይ ገባ እንትና ይነሳል የሆነ የካንትሪ ዘፋኝ ሂፕ ሆፕ ፌመስ ከሆነ ሬጌ ከሆነ ቢዮንሴ ትነሳለች ሾን ፖል ፌመስ ሲሆን ሾን ፖልን ታስገባለች ቢዮንሴ ትነሳለች አፍሮቢት ሲሆን እነ ዊስኪድን ታስገባለች ገባ በባሌ ዘመኑን ታውቀዋለች ለዘመኑ ታቀርባለህ ግን አትፎካከርም እሷን ቢዮንሴ ከዊስኪድ ጋር ወይ ከዳቪድ ጋር የተፎካከረች አለ እንደውም እነሱን አስገብታ ፓወር የራሷን ከፍ ያደርጋለች ገባ እንደዛ ነው መሆን ያለበት እና ይሄ ነገር ምን ይሆናሉ መሰለህ ባይዘው የኢትዮጵያ ህዝብ ከፍተኛ ክሪቲክስ ነው ይመታል ምትግን ያለ ነው ገባ በባል አሁን የትራምፕን ማደንቀው እንደ ትራምፕ የሚመታ ሰው የለም በመድር ላይ የሚሰደብ ሰው አለ ትራምፕ እኮ በየቀኑ እኮ የሚሰደበው ስድብ በሩ ላይ እንኳን ዋይት ሃውስ ብትሄድ እኮ የሆነ ሰው እየሰደበ ነው በጣም አይሰማም በቃ ዘግቶታል ይባል ገባ እንደዛ ካልሆነ አታልፈውም ገባ ሰውን ሁሉን አስደስታ አትችለው ስለዚህ ሚውዚካሊ አርቲስቲክ መሆን አለበት የምትሰራውን ነገር ማወቅ አለበት ከዛ በኋላ ግን የራሱ ጉዳይ ብለህ ስራን ሰርተህ this is my best ብለህ መስጠት መውጣት በጣም ባይዘው የአብዱኪያር አይተዋል አብዱኪያር በጣም ሰክሰስፉል ነው አብዱኪያር ጉዳዩ አይደለም አብዱኪያር ምን በለው ጉዳይ አይሰማም ሰላም በለው ብሏል አንድ ዘፈን ላይ ሰላም በለው እንደ አብዱኪያር የሚሰራል እንዴው በመስራት ዙሪያ በጣም በደንብ ነው ማን ይሰራል በደንብ ነው ሁሉ ዘመኑ አልተቀበለው ተቀብሎታል ዲጄ ስናደርግ 3 የአብዱኪያር ዘፈን ይከፈታል እና አይትልክ በቃ ይሄ ነው ዝት ገባ ማርኬቱን ያውቀው አባቴ ይወደዋል አብዱኪያር አባቴ ፋዘር እንግዲህ ፋዘር ሙዚቃ በጣም አድማጭ ትንሽ ነው ቴዲ አፍሮና አብዱኪያር ነው የሚወደው በጣም ይገርም እና ገባ ይቻላል ልልህ ነው ይሄንንም ኦዲየንስ መያዝ ይቻላል አንተም ስራን መስራት ትችላለህ ይቻላል ቀላል መስሎኝ ነበር ይላል ቴንክ ዩ አሪፍ ኤክስፕላኔሽን የሰጠኝ በጣም ደስ እንደገባኝ ነው አላይኬት የራስን የምታስበውን ሁሌም በስልክም ስለምናወራ እንድታወራው ነው ግን አንድ ደግሞ ልጨምርልህ አንድ ታነስ ያለች ግን ደግሞ አርቲስቶቹን ብቻ አንክፋቸው ህዝቡ ደግሞ በጣም ችግር አለበት ህዝቡ ደጋፊ አይደለም የሙዚቃ ህዝቡ ሰፖርት አያደርግም አርቲስቶችን ይኸውልህ የነ ዊስኪድ የነ በርና ቦይ የነ አሳኬ ምናምን መተኮስ የህዝባቸው ሳፖርት ነው ህዝባቸው ከጀርባል ስማ አሳኬ የሚባለው እኮ የዛሬ 5-6 ዓመት ከኮቪድ በፊት 7-8 ዓመት 6 ዓመት እዛ ቴዲ አፍሮን ያዘጋጀንበት ቤት አዘጋጅቶ ከአትላንታ የሆኑ ልጆች ይዘውት መጥተው ሄጄ ነበር 50 ብር መግቢያ ባዶ ጽድት ያለ ባዶ ቤት ነበር ከዛ ፋስት ፎርዋርድ የዛሬ 1 ዓመት ነው ምናምን የሆነ እዚህ አፍሪካን አፌር የሚሰራ ሰው የጋበዘኝ ቪአይፒ ካፒታል 1 ወደ 18000 ሰው ነው የሚይዘው ካፒታል 1 አሬና ኦኬ 18000 ሰው ነው የሚይዘው ግጥም ብሏል በ7 ዓመት በ6 ዓመት ውስጥ ግጥም ብሏል
ማለት ይህን ሰውዬ እኮ አይቼው በቃ ባክስቴጁ ላይ አብሬው ነበርኩኝ የዛሬ 6 ዓመት። ግጥም ብሏል። ላይክ ቦታ የለም ማለት ደንግጬ በቃ ላይክ ድጋፉ የህዝቡ ድጋፍ። ዊዝኪድ እኮ ትዝ ይለኛል ናይኪ የናይጄሪያን ማስታወቂያ አውጥቶ ይህን ብዙ ኢንተርቪው ላይ ያብዬ ያውቃል። የናይኪን ማስታወቂያ ናይኪ የናይጄሪያን ብሔራዊ ቡድን ቲም ሰፖርት አደረገ። ከዛ ፕሪኦርደር የሚባል አለ ገና ሳይወጣ እንድትገዛ ማለት ነው። እና ለዊዝኪድ ስፖንሰርሽፕ ከፈሉትና አስተዋውቅልን አሉት። በአንድ ቀን 3 ሚሊዮን ቲሸርት ነው ያሸጠላቸው። በአንድ ቀን ፓወሩን ነው እኮ የምታየው። 3 ሚሊዮን ህዝብ ያውም እኮ 110 ብር ነው 120 ብር ነው ማሊያው አንዱ $110 3 ሚሊዮን ሰው አምኖታል ማለት ነው ዊዝኪድን ቲሸርቱን ለመግዛት አስወደጋል። እና ህዝቡ አሁን የኢትዮጵያ ሙዚቃ የማያደርገው ምክንያት ያልኩ ነው ቅድም የደረደር ነው በአርቲስቱና በፕሮዳክሽኑ ሳይድ ነው። በዚህ ሳይድም ደግሞ ህዝቡ እንዴ ይጨፈጭፏቸዋል እኮ ዘፋኝ እኮ ባይ ዘ ወይ ስራ መስራት አይችሉም። ኢቨን አሁን ለምሳሌ ኢቨንት አሁን አንዳንዴ እነዚህ የሚከለከሉ ኢቨንቶች ምናምን በሆነ ቦይኮት የሚደረግ ልክ አይደለም። ገባ ያ ሰው እኮ መኖሪያው ሙዚቃ ነው። ሬስቶራንት ይዘጋል፣ ታክሲ ይዘጋል፣ የሆነ ባንክ ይዘጋል። አይዘጋም አይደል? ቢዝነስ ነው። ለምንድን ነው አሁን ሻፓ ሊሰሩ ብለው ዘጋባቸው? እዛ ላይ የህዝብ ልጅ እንደሆነ ነው የሚናገሩት። የህዝብ አርቲስት ማለት የህዝብ ልጅ ነው ይላሉ። አዎ ግን ላይክ ምን መሰለህ የነሱም ሳይድ መታየት አለበት። እነዚህ ሰዎች አሁን ለምሳሌ ከሲዲ ዘፈን ከሲዲ እንትን አይሰራም ገንዘብ የትኛው ሲዲ ወዲያውን የለም ማለት። ስለዚህ የምትሰራው በኮንሰርት ነው ማለት። ኮንሰርት አይገባም ሰው ማለት ይገባል፣ ግን መርጦ ነው የሚገባው። ገባ ባባሪ ኮንሰርት አይገባም ወይ ናይት ክለብ ሄዶ ሰፖርት አያደርጋቸውም፣ ሞራሊ ሰፖርት አያደርጋቸውም። ከዛ ደግሞ የሆነ ነገር ሲፈጠር ደግሞ የሆነ ነገር ብሎ ይነሳባል በጣም እና ምን ታደርገዋለህ? በእና እንዴት ቺስታ ምን ይችላል? በጣም ገባ ባባሪ ይሄ ልክ ነው። እና ላይክ በእነሱ ብቻ አሁን የኢትዮጵያ ሙዚቃ ኢን ጀነራል ስናየው የማያድግበት ምክንያት ሁሉም ዳይሬክሽን ገባ። ስለዚህ ያው ህዝቡም ደግሞ አርት ሙዚቃ የሚወድ ከሆነ መደገፍ አለበት። ገባ አርቱን መደገፍ አለበት፣ በቻፓ መደገፍ አለበት፣ በሞራል መደገፍ አለበት። ገባ በብዙ ነገር በጣም እና ላይክ እሱ ታፍ ነው ብዬ ነው የማስበው። በጣም አሜዚንግ ደስ የሚል ማብራሪያ ነው ሰፋ ያለ ሰጠኝ። ቴንክ ዩ አሱዬ። እንወድሻለን፣ እናከብርሻለን። የተሰማንን ደስታ የተሰማንን ቅሬታ የሚሆን ደስታም ነው የገለጽ ነው። ይሄ እንዲህ ቢሆን ብለን የምንመኘውን እንጂ በዚህም ልክ አንቺን ለመናገር አስበን አይደለም። ገና ብዙ ስራ ትሰሪልናለሽ። እናመሰግናለን። ወደ ሌላኛው ሀሳቤ ልምጣ። ከባድ ነው። እሺ በጣም ጥሩ ነው። ስለ ኮንሰርታው ስላነሳ ትንሽ እንድዳስሰው ስለምፈልግ ብዙ ኮንሰርቶች ትሰራለህ እንዳልከው። በተለይ እዚህ ትልቁ ስቴት የሚባለው ዋሽንግተን ዲሲ ነው። ግን 2000 ሰው እንኳ ፑል አድርገን ለማውጣት ያለውን ትግል እኔም ተሳትፌበት ነበር። ያንን ግን አርቲስቶቹ አይረዱም። ብዙ ጊዜ ዲስአፖይንት ስትሆን አይሃል የሚጠይቁ ክፍያ ከዛ የሚመጣው ነገር ልክ አይደለም። እንደውም ከቴዲ ጋርም ችግር ተፈጥሯል። በቃ ገቢው ስላልተመጣጠነ ነው ወጪውና ገቢው። አሁን የቴዲን ጉዳይ እንድናነሳው ሳይሆን ግን ሌሎቹም ሁሉም ጋር ማለት ነው። የሆነ አርቲስትም ስትፈልግ እኔ ጋር ነው የምትደውለው እንደዚህ ግን በቃ ይሄ ሆነ ትለኛለና እስኪ እናውራው ከሰሙት ምን እንገራቸው። አይ በደንብ እኔ የምለው ቁጥር ረስተዋል ነው የምለው። አስወርጋ ቁጥር ረስተዋል። ላይክ ጤነኛ አይደሉም። የጤንነት አይመስለኝም። ለምን መሰለህ እንትን መሆን አለበት። ባይዘው እየሰራን ነው አይደል? እየሰራን ነው። ፌር መሆን አለበት እንትናችን። አሁን እኮ ለዚህ ነው የማይሰሩት። አሁን ኮንሰርት ተሰርቶ ያውቃል ዲሲ? የለም ማንም አይሰራም፣ ማንም አይከፍልም፣ ማንም አይከፍልም። ፌር ካልሆንክ ማን ይከፍልሃል? ገባ? አሁን እኛ አሁን በጀት አለን። እኔና ሸዋ ብዙ ጊዜ አብረን እንሰራለን። ምን ነው ሸዋ አሁን በጀት አለን፣ መክፈል እንችላለን፣ ግን አንከፍልህም። ለምን መሰለህ አንከፍልህ? ቢኮዝ ፌር አይደለም። የምጠይቀኝ ገንዘብ ፌር አይደለም ማለት እኔ ለእኔ ፌቨር እንዲሰሩልኝ አልፈልግም፣ እኔም ለእነሱ ፌቨር መስራት አልፈልግም። ግን ገንዘቡ ላይ ፌር መሆን አለብህ። አንድ ዘፋኝ ብላክ ሮዝ ወይም እዚህ ሙሉ ሸዋ የሆነ ቦታ እየዘፈነ እኔ ኢቨንት ላሰራ ስለው እዛ በ1,000 ብር እየዘፈነ እኔን 10,000 ብር 7,000 ብር ይጠይቀኛል። ይሄ ፌር ነው? ሴም ፕሌስ እኮ ነው። ሴም ይኸውልህ በ5-6 ማይልስ ሪያዴስ ውስጥ 1,000 ብር እየሰራ ወይም 800 ብር እየሰራ ፐር ናይት እኔ አንድ ኢቨንት ላሰራ ስለው 5,000-6,000 ይጠይቀኛል። which is not fair። አንደኛ ማመዛዘን አለብህ።
ገባ ያ ሰው በነፃ ሄዶ ሊያየው ይችላል እዛ ቦታ ገባ ባባል እኔ ጋር ሲመጣ what makes it different ያው ሰው ነው ያው ሙዚቃ ነው ያው ሙዚቀኛ ነው እና በጣም አንዳንዶቹ like really በቃ like ካይምሮይ በላይ ይሆኑብኛል ደግሞ እኛ ፍሬንዶቻቸው ነን ገባ አይዘወይ እያንዳንዷን ዘፋኝ በሙሉ እኛ ፕሮሞት አድርገን ነው ዘፋኝ ያደረግናቸው seriously እያንዳንዱን ዘፋኝ ይኸውልህ ከ90s ጀምሮ እኛ ሬዲዮ ሲጀመር እኛ ሙዚቃቸውን ፕሮሞት አድርገናል የነሱ ሙዚቃ ላይ ይኸውልህ አሜሪካን ሀገር ዲጂዎቹ ፕላክ ይላክላቸዋል ፕላክ ማለት ምን መሰለህ ፕላቲኒየም ሲሆን አሁን ለምሳሌ ድሬክ ፕላቲኒየም ሲሆን እንትኑ ፕላክ አለ የፕላቲኒየም ፕላክ ለእያንዳንዱ ዲጂ አገር ውስጥ ላለ የሱ ሙዚቃ ላጫወተ ይልካል ፕላክ የዛ ሰክሰስ አካል ነህ ብሎ ነው የሚልክልህ እንደዚህ የሚያክል ፕላክ የሪከርድ ፕላክ ይባላል ፕላቲኒየም ሲገባ ጎልድ ሲገባ ይልካል ገንዘብ ይልካል ለዲጂዎቹ በርዝዲያቸው ሲሆን 10-15 ቦትል ይልካል ኢቨንታቸው ሲኖር የሆነ መጥቶ ቶስት ያደርጋል የዲጂዎቹ ለምሳሌ እነሱ ካላሰሙለት ሙዚቃውን ያውቃል ሰክሰስፉል እንደማይሆን እኛ ይኸውልህ እኔ አሁን ለምሳሌ ፐርሰናሊ የእያንዳንዷ ሙዚቀኛው 90s የነበሩት ሙዚቃ እኛ ነን ፕሮሞት ያደረግነው አስወርደጋን እኛ ነን ፕሮሞት ያደረግነው አፈር በልተን ያም ቲኔጀር ስለሆነ ብዙም ገንዘብም አንጠይቅም ምንም አንጠይቅም ደስ ብሎን በኤነርጂ ነው በፌም ነው ገባ ባለውለታቸው ነን እኛ ከዛ አልፈን ደግሞ ገንዘብ አምጥተን ነው ስሩ ስንላቸው በደንብ ዲስካውንት መስጠት አለባቸው ገባ ዲስካውንት አይስቱን ፌር እንሁን ግን አሁን ለምሳሌ 500 የሚመጣበት ኢቨንት ላይ ይሄ ሰውዬ 500 ሰው ነው ቢመጣ ስንት ሰው ይመጣል እኔ አሁን ዲጄ ስሰራ ጠይቃቸዋለሁ ዋጋ የምሰጠው በዛ መሰረት 70 ሰው ነው ካለኝ የ500 ሰው ማስከፍለውን አላስከፍለው ቢኮዝ ሳውንድ ማነስ ያለ ነው ኢቨንቱም ትንሽ ነው ባላንስ አድርጌ እሰራለታለሁ ስንት ሰው ነው የሚመጣው 500 ሰው ነው የሚመጣው 500 ሰው በ100 ብር ከፈለ ማለት 5000 ብር ማለት በር ላይ 5000 ብር ነው የምሰራው ማለት እንዴ 5000 ብር ትጠይቀኛለህ ታዲያ ፌር አይደል ገባ መጠጥ የኔ አይደለም ባሩ ነው የሚወስደው እንግዲህ ከበር ላይ 5000 ብር ነው የሚሰራው 10000 ብር ይጠይቃል ኢቭን ሳምቦድ ራሱ የሳምቦድ የኔ ፍሬንድ ራሱ 10,000 ብር ጠይቆኛል ማለት ላይክ አንተ በቃ ተው ጌታ ይርዳ አልኩት በቃ ላይክ ደግሞ ሁሉም የአንድ እናት ልጆች ናቸው ሁሉም አረመኔ አይዝ በቃ ላይክ ማለት ምንም እንትን አያረጉም ላይክ ኮምፕሮማይዝ አያረጉም ስማ እኛ ካልሰራን እነሱ አይሰሩ መቼም አይሰሩ ይሄው ምን አለፈ በዓል ፋሲካ አለፈ ምን አለ ማንም ሰው ይሰራ የለም እንዴ ሰራ ካናዳ እንደውም እየሰሩ ነው እዚያውን በዚህ አመት አንድ ኢቨንት ተሰራ አልተሰራም ለሱ ወርክ ፐርሚት የማውጣት ፍላጎት የለኝም እኔ ገባ ወርክ ፐርሚት አውጥቼለት እንደገና ከፍየው አምጥቼው አኑሬው አውየው አስጥቼው አብልቼው አጥጥቼው ለምከስርበት መንገድ የለም ምነው ሸዋ ሰማ ምነው ሸዋ ባይዘው በጣም ሊመሰገን የሚገባው ሰው እዚህ ምድር ላይ ኢትዮጵያ ሙዚቃ ውስጥ እንደ ኤልያስ መልካ ስም ሊሰጠው የሚገባው ምነው ሸዋ የሰራው ፌቨር ይኸውልህ ለሙዚቀኞች የሰራው ፌቨር እኔ ስለማቀው ነው እውነት አንተም ታውቃለህ ሁሉም ሰው ያውቃል እኛም ተጋሪ ነን ምነው ሸዋ የሰራው ለሙዚቀኛ ፌቨር 5% አላገኘበት አይስወርጋ እኔ ምነው ሸዋ ከሰራው ኮንሰርት አትርፎ ተደስቶ የሄደበት ኮንሰርት የለም በዛ ላይ ደግሞ ስሙ እንደገና ያጠፋሉ ለምንድን ነው በቃ የመንፈስ ነው ክፉ መንፈስ ነው ያለባቸው ገባ ባባል እሱ ስማ አንድ አርቲስት ለማምጣት ልንገር አዲዮ ዝም የብሬክ ዳውን ላድርግልህ እሺ ሚዲየም ክላስ አርቲስት ለማምጣት ወርክ ፐርሚት ታሰራለት ከ7000 እስከ 12000 ብር ይፈጃል ወርክ ፐርሚት ይፈጃል አንድ ወርክ ፐርሚት ታሰራለት ስለዚህ ዝም ብለን በሚኒመም እንያዘው መሀል ላይ 10000 ብር 10000 ብር ወርክ ፐርሚት ይዘለታል ገባ ለእሱ እሺ ጥሩ ዲሊስትህና 7000 ብር ይስጠኝ ማለት 17000 ብር ስታመጣው 3000 ብር ትራንስፖርት ትከፍላለህ 20,000 ብር እዚህ አምጥተው እሺ ሆቴል ያዝለት ለ10 ቀን ያዝለት ምግብ ያዝለት እሱ አናደር 3000 ብር ነው 23000 ብር ሆነ ማለት ነው ከዛ አንተ ቬኑ ትከራያለህ ቬኑ ስትከራይ ጥሩ ቬኑ እሺ 5000 ብር ተከራየ ልበል ስንት ሆነ 28000 ብር እሺ ከዛ ቬኑ ላይ ሳውንድ ባክላይን ያስፈልጋል አንድ 2000 ብር ስትከራይ 30000 ገባ ኦሬዲ ኮንሰርት 30000 ገባ ፕሮሞሽን ስትል አንዳንድ ነገር ስትል ምናምን 5000 ታወጣለህ ለአንድ አርቲስት 35000 ብር ታወጣለህ ገና ስራው ሳይጀመር ስራው ገባ 35000 ብር አውጥተህ እንግዲህ ቢያንስ 50 እና 60 ሺህ ብር መስራት አለብህ ኤግዛክትሊ
ገባ 35,000 ብር እንግዲህ ስንት ሰው ነው መሰለህ? ሂሳብ እንስራ ልጅ ጋር ስራው ደምረው ስንት ሰው ቢገባልህ ትላለሽ? 600 700 በስንት እናባል 60 ብር 42,000 ብር 42,000 ብር ነው እንግዲህ የምትሰራው ማለት ነው። እንግዲህ 42,000 ብር ያለህ ትርፏ እንግዲህ ከ35,000 ብር 42,000 ብር 7,000 ብር ነው 6,000 ብር ገባ። ይሄንን አሁን አሪፍ ከሆነልህ ነው ከሆነልህ ነው ባይዘው 500 600 ላይ ገባ ይችላል። ከዛ ደግሞ ተጓዳኝ ወጪዎች አሉ የማታውቃቸው። ስለዚህ ይሄ በሪስክ ነው የምትሰራው ማለት ነው። በጣም 10% እንኳን አልመለስክም እና እንደዚህ ነው የምንሰራው ገባባል። እና ይሄንን እነሱ አብረን መስራት አለብን። ባይዘው እነ በርናቦይ እነ ምናምን የሚሰሩት ኢቨንት እንዴት እንደሆነ ታውቃለህ? ባይዘው ብዙ ብር ነው የሚሰሩት እነሱ ፓርትነርሺፕ ነው የሚሰሩት ብዙዎቹ። አሁን ላይቭ ኔሽን ከሚባል ጋር ላይቭ ኔሽን ቀጥታ አይከፍላቸውም። ላይቭ ኔሽን ኮንትራት ይይዝና ይኸውልህ የኮንሰርቱን የምኑን ወጪ ይያዝና ከዛ ከገቢው ላይ ተቀንጾ ፓርትነርሺፕ 80-30 ወይ 60-40 ነው የሚሰሩት ሁሉም አርቲስቶች የሚሰሩት ገንዘቡም ለእነሱም ጠቃሚ ነው። ገንዘቡ ከፍ ስለሚል አሁን ዝም ብዬ 1 ሚሊዮን ከምከፍልህ ኮንሰርቱ እንዳለ ፓኬጅ ሰርተህ 15 ሚሊዮን ይዘህ ልትሄድ ትችላለህ። ገባ ልብስ ይሸጣል፣ መርሽ ይሸጣል፣ ምናምን ይሸጣል ምናምን እንደዛ ተደርጎ ስፖንሰርሺፕ ገብቶበት ምናምን ብዙ ብር ይዘው ይሄዳሉ። ግን እንደ ፓርትነርሺፕ ነው የሚሰሩት፣ ይፈርማሉ ፓርትነርሺፕ። ስለዚህ ካምፓኒውም አይከስርም እነሱም አይከስሩም። እንደውም ሞር ሰርተው ነው የሚወጡት። እኛ እኮ መጀመሪያ ከፍለን እኮ ነው የምናሰራው። እሱንም ሆነን እኮ ላይክ ይሄን ነገር አይታሰብልንም። አሁን የለማ አሁን በቃ ጸጥ አለ። አሁን ምንም ወርክ ፐርሚት ያላቸው ልጆች ይመጣሉ፣ ከነሱ ጋር እንሰራለን። ካልሆነ ሲመጡ እዚህ እንሰራለን። ከዛ ውጭ አንሰራ። እዚህ ላይ ልጨምር፣ እንደ ሙዚቀኛም ሰርተህ ታውቃለህ። የፈለጉትን መጠየቅ መብታቸው ነው። ግን ምክንያታዊ ነው። ለምሳሌ ሾው ከታየ በኋላ የመጣውን ሰው ምን ነው የአርቲስት የራሱ ማናጀር አለው፣ ያውቃል፣ ዲቴሉን የሚያውቅ አርቲስት ነው። አይቶታል የገባውን ሰው ካልኩሌሽን መስራት ቀላል ነው። አሊስ ከዛ በኋላ እንኳ እዳው ፕሮሞተር ላይ ባይጣል አንዴ እግዚአብሔር ቃል ባይሆን አንዴ 15,000 ብር ብዬ እየከሰርክ እያየው 15,000 ብር እንዴት ተቀብዬ ሄዳል? እሱ ነው የምልህ። እሱ ላይ ፍሌክሲቢሊቲ ቢኖር ነገ ያ ሰው ተመልሶ እንዲሰራ ቢደረግ ምን መሰለህ፣ ይሄ እኔ የማስበው እንደ ኮንፊደንስ እንደማጣት ነው። ቢኮዝ ይሄ ኮንፊደንስ የማጣት ነገር ነው። ለምን መሰለህ እንደማደግመው ታውቃለህ ማለት ነው። ገባ በቃ ይሄ ሂተን ራንድ የሚባለው ነገር ቻፓን ተቀበለ ላሽበ ላይነ ጌም ነው የሚጫወተው። ኮንፊደንስ የለማ ገባ። አንተ እኮ ተወራርደህ መግባት ትችላለህ ከፈለክ እንኳን። ግን ሌላ ሰው ደግሞ አዲስ ሰው ይነሳና ያልተመታ ሰው ደግሞ ይሰራዋል። ከዛ ይመታ አሁን ሰው ነው። አሁን ኳሱ ላይ ስንት ሰው ተመታ? በጣም እንዴ ከፍተኛ ምቶች ገባ። አንደኛ ፎከስድ አይደለም። እኔ በጣም የሚገርሙኝ አሁን ለምሳሌ የሆነ አርቲስት ቡክ ያደረጉት ከሳምንት በፊት ነው። ከሳምንት በፊት ቡክ አድርገው ምን ልታደርገው ነው? ምን አገባው? እሱ ቻፓውን ይዞ ሄደ። ገባ። ግን ፌር ይኸውልህ ምድር ላይ በሙሉ የሚያበላህ ነገር አንተን የሚጠቅም ነገር ፌር መሆን ነው። ባይዘው በጣም ፌር መሆን። ፌር አርቲስቶች የሉም አይደለም እልህ። አንድ አርቲስት አለ በዚህ አጋጣሚ ዘኪ ይባላል፣ ሙዚቀኛ ነው፣ ጊታሪስት። አንድ የሆነ ኢቨንት አሰርቸው ከዛ በኋላ 500 ብር ነበር የተስማማ ነው ልከፍለው። ከዛ በኋላ ምን አለኝ? ጊቭ ሚ 250 አለኝ። እንዴ እኔ 500 ነው ይዤ ሄድኩት። ጊቭ ሚ 250 አለኝ። እንዴ ዋይ ምናምን አልኩት። cuz ፋቱ didn't make money አለኝ። አስበርጋ ገንዘብ አልሰራም አለኝ። it's okay like ይሄው ይዤ መጥቻለሁ ምናምን። ፋቱ ጊቭ ሚ 250 ወይ ማትክፈለኝ አለኝ። ከዛስ እንዴ ዋይ you say that ስለው ይኸውልህ እኔ አንተን ብር ወስጄ ወይ መኪና ነው የምከፍልበት ወይ የሆነች ቢል ነው የምከፍልባት አለ። ግን አንተ you lost a lot of money። ለአንተ ግን ይሄ ሊጠቅምህ ይችላል። ወይ ሌላ ዘፋኝ ጨምረህ ትከፍልበታል፣ ወይ ሌላ ሰው ትከፍልበታል። so what's fair for me አለ 250 ነው አለኝ። እኔ በህይወቴ ያረሰውም እንደዚህ አይነት ሰው ዛክ ጃዋድ ይባላል። በእውነት አረሰው ያለኝ ሪስፔክት ለሱ አሁን በቃ ከንትን በላይ ነው በጣም ነው። አይደበበም እንደዚህ ያደርጋል ይባል ሰምቻለሁ። መቼም ተቆርጣለሁ ወንድም እስቲ መልሱለት ይላል። ደግ ነው መልሶ ያውቃል አሉ። አንድ ሁለት ኢትዮጵያ አስጠርቶ ብሩን መልሱላት አልሰራችም እቺ ሴት ብሏል። እንደዛ ደግ ነው ነው ብሌሲንግ ነው በቃ በጣም ገባባዋይ። እኔ ካልሰራው አሁን እኮ ለዚህ ነው መክፈል አልተቻለም፣ አርቲስት ማምጣት አልተቻለም።
ባይዘው እኔ የሚደውሉልኝ ማት ዘፋኞች አሉ ግን አልተቻለም ማምጣት እና ይሄን ነገር አስቡበት ያራዳጁ ሐሳቡ እንዲሸራሽ ነው አይስበብ ፋሱዬ በጣም ቴንክ ዩ የሚገርሙ ነገሮች አነሳ ሁሌ ደና አንተን የምፈልግ ለዚህ ነበር ረዘም ያለ ጨዋታ ወግ ነው ያደረግነው በጣም ደስ ብሎኛል ግን አንድ ነገር ብለህ ብትዘጋው ደስ ይለኛል እሺ ሃሌሉያ ስለ ኤዱዬ ትንሽ ነገር በለን ኤዱዬ ያራዳለች ምርጥ ሚስት አለችና እዚህ ወጣ ገባ ያለች ያያዋት ነበርና የሆነ ነገር ሳይባል ቢቀር ስለሚከፋኝ ነው አጠር አድርገህ በሁለት ሰዓት ኤዱ እኔ ሁለት ትላልቅ ምርጫ በጣም እኔ ባይ ዘ ዌይ በጣም ቀሽ ምርጫ ነው ያለኝ ዲሲሽን ላይ በጣም እንትን ነኝ ሰነፍ ነኝ እና ግን ሁለት ነገር ጥሩ ዲሲሽን ያደረኩት ብዬ የማስበው በህይወቴ አንደኛ ወደ አሜሪካ መምጣቴ ነው ሁለተኛ ኤደንን ማግባቴ ነው ኤደንን ባላገባ ኖሮ አባቴ የት እንደምሆን አሁን ሳስበው እና ከባድ ፋይል ነው እና ኤደን ምንድናት መሰለ ኤደን ሁሉም ፓኬጅ ናት እኔ በጣም ሙሉ ባንድ ሙሉ ፓኬጅ ያሟላት መኪና ያሟላ ይባላል ኢትዮጵያ ትራስ አለው ምናምን ኤቭሪቲንግ ያሟላ ነው ምንድነው መሰለ የኔ ጸባይ በጣም አስቸጋሪ ነው ከዚህ በፊት የነበሩኝ ችግሮችም ያው ምስክሮች ናቸው በጣም አስቸጋሪ ነው ጸባይ በጣም ሴንሲቲቭ ነኝ ትንሽ ነገር ያስደስተኛል ትንሽ ነገር ያስተኩሰኛል በቃ እንዲህ እያልኩ ነው የምሄደው ጸባይ ወይም ባይፖላር የሚሉት ነገር እኔ ላይ አለ ክሌም አላደረገውም እንጂ ወጋውት በኢየሱስ ግን ጸባይ በጣም አስቸጋሪ ነው እንትን የለኝም ደግሞ ስናገር ፊት ለፊት ነው ደግሞ የምናገር አሁን የእንትን ኮንሰፕት የለኝም ይሄ የማለፍ ሽሎ የማለፍ ምናምን ኮንሰፕት የለኝም ሄዱ በቃ ትጠጣዋለች ምንም አይመስላት አድርጋው አሁን እኮ ድር ብዬ ከዛ በኋላ ተመቼ ሄዱዬ እላታለሁ እኮ ስላት ሺ ኖዝ ማያት ትልቁ ትዳር ላይ እሱ ነው ስለዚህ በጣም ትችለኛለች የኔ ደግሞ የእንትን እንዳልሆነ ታውቃለች ውስጤ ተረድታኛለች ስለዚህ እሱ ከእግዚአብሔር የሚሰጥ ነው እግዚአብሔር መጽሐፍ ቅዱስ ምን ይላል a wife is a favor from God ይላል ፌቨር ማለት እግዚአብሔር ፌቨር ሲያረግልህ ሚስት ነው የሚሰጥህ ሲያዝንልህ በቃ የፋሱዬው ዋጋ የለውም በዛ አይነት ሁኔታ ከሄደ በቃ ሆምለስ ነው የሚሆነው በቃ እስቲ አንድ ቺክን ስቶ ብሎ ነው የሚሰጠው አዳምን እኮ እንደዛ ብሎ ነው የሰጠው አዳምን ሲያው በቃ ገነት ውስጥ በቃ ጀዘበበት በሳጋ ያወራልና እንዲነቃቃ ምንም ነገር ቫይብ ሳይሆን ወይ ሰውዬ በዛ አይነት ሁኔታ ይገጨው ስለዚህ ቺክ ሚስትም እንደዛ አላት ኤግዛክትሊ ሚስት እግዚአብሔር ካልሰጠ በስተቀር በተለይ በዚህ ዘመን ከባድ ነው አይደል ስለዚህ ኤዱ ብሌሲንግ ናት ይኸው ስልኬ ላይ ራሱ ማይ ብሌሲንግ ተብሎ ነው ሴቭ የተደረገው ማይ ብሌሲንግ አሁን ስሟ ሲጠራ ስለዚህ I am blessed የሚለው አዮ ማይ ብሌሲንግ ነው ደስ ይላል በጣም ወደዛ ሳያቸው እና ማይ ብሌሲንግ ነው የሚለው ስልኳ እንዳይዙት እንጂ እንዳይደውሉ አዮ እና ለመባረክ ሲሪየስሊ ነው የምሬ ነው የምልባይዘው ጥሩ ሰው ሆኜ ምናምን እንዳይሶኝ ሰው በቃ እግዚአብሔር ፌቨር አድርጎልኝ ነው እና በመልኳም ጥሩ ናት በጸባይዋም ጥሩ ናት ቤተሰቦቼን ራሱ አሁን ለምሳሌ አባቴ ልጄ የሚላት እሷን ነው ናይስ ሲያስተዋውቅ ልጄ ብሎ ነው ሳይመጣ ነው ዕቃ የምትገዛለት አሁን መጣ አለ 2 ሳምንት ሲቀር ኦሬዲ መግዛት ጀምራለች እና ላይክ ቤተሰቦች ደግሞ ከወደዱልህ ኢትስ አ ፌቨር ማለት ነው እና ብዙ ጊዜ ቤት የወንድ ቤተሰቦች ከሚስት ጋር ትንሽ በተለይ እናቶች ማለት ኤደን እናቴ ብላ ነው የምታስተዋውቀው ማዘር እና በቃ ላይክ የሚገርም ፋዘር ገርሞት ስልክ ተደወለ አለ ከእንትን ቁጭ ብሎ እሱ መኪና ውስጥ የሆነ ከሆነ ቦታ የማዘር ስልክ ሲደወል ኦ ሺዝ ማይ ማም ዋት ዱ ዩ ዋንት ምናምን ብላ ታናግራቸዋለች እና ላይክ በምን ትላታለህ እግዚአብሔር ሃሌሉያ እንግዲህ ይባርክ መጨረሻችሁን ያሳምርላችሁ ልዑል ደግሞ የሚባል ልጅ አለን ልዑልን ፎሎ አድርጉት እንትን ላይ አየዋለሁ ትለቀዋለ በጣም የሚገርም ቅመም የሆነ እና እግዚአብሔር በቃ ይገርመኛል ተመስገን እግዚአብሔር ግርም ይለኛል የሚለውን የዳዊት ሞላልኝ መዝሙር ጋብዘናቸዋል በቃ ተመስገን የብሬ ነው ይሄ ትክክለኛ ነገር ስለሆነ እንድታነሳው እውነት ነው ሁሌም ስለምትለኝ ያስፈልጋል ቴንክ ዩ አዲው እናመሰግናለን አሪፍ ታይም ነው ያሳለፍነው ጫወት ነው ማውራት መፈልጋቸውን ነገሮች ሁሉ አውርቻለሁ ካለ ደግሞ እንጨምራለን እያለን ይህን ጭኮ ቀምሼ የሆነ ቀን ደግሞ አይዲያ ሰብስበን እንጫወታለን ዲስከስ እናደርጋለን ቴንክ ዩ ሁሌ ፖዚቲቭ ኢነርጂ አለ ሰው እንዲያደግ ትፈልጋለህ የሆነ ነገር ሳማክር እንዲያርግ እንዲህ ብታደርገው ትላለህ አይቀይርብህ አሜን ሃሌሉያ በጥስ ቻፓ ብቻ ናት ብላ ውድ ተመልካቾቻችን የአዲዮ ጨዋታ ነበረ ከፋሱ ጋር ምርጥ ጊዜ ያሳልፈናል በሚቀጥለው ሳምንት በሌላ እንግዳ በሌላ ቦታ እንገናኛለን ቺርስ
ዋላ ዋላ። መስቀሉን